በረሃ ላይ አይተውኝም። ዛሬ ያውቃል ማረፊያ የለኝ። እዚህ ቤት ከመምጣቴ በፊት አንድ ቦታ አርፌ ነበርና ያረፍኩባት ልጅ የላከችልኝ ዋትሳፕ ምን ይላል መሰላችሁ? አከራዩ እሷ ልጅ እዚህ ግቢ እንዳትመጣ ብሏላል። አያችሁ፣ ሲከፋችሁ ሻንጣችሁ ይዛችሁ የምትሄዱበት ቦታ አለ። እኔ ግን የለኝም። ሰው በዚህ በበረሃ እኔ ማንን ነው የምጠብቀው? እግዚአብሔርን ነው የምጠብቀው። ይህ ሁሉ ዘመን እየጠበቅኩት ነው። ይህ ሁሉ ዘመን እየጠበቅኩት ነው። እግዚአብሔርን እየጠበቅኩት። ማን እንደሚጠይቀኝ ንገሪኝ። በህዝብ ፊት ማን እንደሚጠይቀኝ ንገሪኝ። እሺ ፈጡም ሚውት አርጊ እባክሽን። የፈጡምን ፋጡማ ስትመጣ ካለለችበት አናወራም። ፈጡም ሚውት አርጊ። ኦኬ አንደኛ ካለለችበት አናወራም። የእሺና ፋጡማ ሲመጡ በእነሱ ፊት ነው የምናወራው። ካለለሰው አናወራም። ስክሪን ሪካርድ ማድረግ ታውቂያለሽ ሳሚራ? ስክሪን ሪካርድ ማድረግ ከቻልሽ ላይቡን ነው። አዎ ልጠራልሽ ነው ስም ዝርዝር የማን ምን እንዳለ። እሺ አዎ ጀምሪ። የፀሐይ 1000 ዲናር ሰሚራ ያለብሽ፣ አሁን እዚህ ጋር ሪከርድ አድርጊ። ሰሚራ ያለብሽ የፀሐይ 1000 ዲናር፣ የጠይባ 890 ዲናር፣ የመዲ 190 ዲናር እና የራሷ የመዲ ለሁለት የተካፈላችሁት ከፈጡም ጋር 438 ዲናር ይደርስብሻል። እንዲሁም የሶፊ 400 ዲናር እና የሰዓዲ 200 ዲናር ጠቅላላ 3118 ዲናር አለብሽ። እሺ አሁን አንቺ ቀን ቀጠሮ ንገሪኝ። በዚህ ቀን እሰጣቸዋለሁ ብሩ ብለሽ ቀን ምን ቆይ አንድ ጊዜ ይሄላልፋ ሪካርዱን ደግሞ አንዳችሁ አሁን ቀን ቀጠሮ የምትሰጠንን ሪካርድ አድርጉልኝ አንዳችሁና ዋትስአፕ ላይ ላኩልኝ። እሺ ውዶቼ ሞዴሬተሮች አንዳችሁ ሪካርድ አድርጋችሁ ዋትስአፕ ላይ ላኩልኝና በምትሰጠን ገደብ ገንዘቡ ካልተከፈለ እንሄዳለን ወደ እርምጃ። እሺ ሰሚራ። እሺ እኔ አሁን አይባዬ እዚህ ጋር የምናገረው ነገር አሁን እየሰራሁ ነው። እነዚህ ልጆች ብር የምሰጣቸው እንደጀመርኩት በወራት በ3 ወር በ2 ወር አልቀጠረሽም። አንቺ በቀላሉ ስንት ጊዜ ትሰጭኛለሽ? ለምሳሌ ማለት ነው ጠቅላላ ያለብሽ 3000 አይደለ? ለፀሐይ በወር 300 ዲናር ምናምን እያረግሽ ለምሳሌ በ3 ወር ውስጥ የፀሐይን ብትዘጊላት፣ በስንት ወር? በ3 ወር የፀሐይን 1000 ዲናሩን 300 ዲናር እያደረግሽ የፀሐይን በ3 ወር ብትዘጊላት፣ ቀጥሎ ደግሞ ያለብሽ የጠይባ ነው 890። አስረዝሙ ሀይባዬ ለመሰለሽ አሁን በ3 ወር በወር 300 ብር አላገኝም። 300 ዲናር እንዴ? አንቺ እኮ እየሰራሽ ነው እኮ ኢትዮጵያ ተቀምጠሽ እኮ ወይት ላይ እየሰራሽ ነው እኮ። ጠይቂያቸው፣ ስራ የለም። ወደፊት የሚመጣውን ስራ እናያለን። ልጆቹ አሁን እኔ የምሰራውን ስራ ያውቃሉ። የማገኘውንም ገቢ ግልጽ እስከሆነ ድረስ እንተዋወቃለን። የማገኘውንም ገቢ የምሰራውንም ስራ ቆይ መዲ ቆይ ልጨርስ። ማንም አያወራም ሳልጨርስ። ከፀሐይ ላይ እሺ በየወሩ ለፀሐይ 100 ዲናር ለጠይባ 100 ዲናር። ኦኬ ይኸው የሰው ልጅ በወር አይደል ገቢ የሚያገኘው? በወር ነው ደሞዝሽ የሚመጣው አይደል? ስለዚህ ለፀሐይ 100 ዲናር ለጠይባ 100 ዲናር የእንትና የሶፊና የማን ነው የሶፊና የእንትና የሶፊና የሰዓዲ ትንሽ ብር ስለሆነ የነሱን በአንድ ጊዜ መስጠት ከቻልሽ፣ የፀሐይና የጠይባ ደግሞ ብዙ ስለሆነ ላይክ በየወሩ ማድረግ ከቻልሽ የሶፊና የሰዓዲን በአንድ ጊዜ መስጠት ትችላለሽ። አላቅም ወላሂ ሀይባይ ያገኘሁኝ ያው በአለምን 200 ወንብር አሁን ለምሳሌ ለሰዓዲ ብሰጥ ምናልባት ለሶፊያ መስጠት ላልችል ይችላል። ግን እኔ በየወሩ አሁን 100ም ሆነ 150 200 የሚያገኘውን
እያንዳንዱ የምሰጣቸውን ያሳውቅሻለሁ። ጥሩ እሺ። በየወሩ 100 ዲናር ከእዳሽ ላይ ክፈያቸው። አንድ ወር ከተቋረጠ መጥተው ይነግሩኛል። በዚህ ትስማሚያለሽ? ችግር የለውም። እሺ ወደ ፈጡ ምን እንሂድ። በወር ስንት ሰው አደረግሽ? በወር አንቺ ያለብሽ 4 ሰው ነው። ኦኬ ገባኝ። እንደው በወር አሁን ለምሳሌ ለአንድ ወር ለፀሐይ 100 ብር ብሰጥ አንድ ወር እንዴ በአንድ ወር ለሶስቱም የቻልሽውን ለምሳሌ ለሁለት አድርጊው ልምታታ ይችላል። እንደዚህ ነው ልንገርሽ። በሚሰራው በነቅጧት የማደርገውን አይደለ 4 አይደሉ? ያ በአንድ ወር ለሁለታቸው ነው 5 ናቸው። ሰሚራ 5 ናቸው። እኔ ጀሚላ አይመለከትሽም። ሙሉን ፈጡም ነው የምትከፍለው። ስለዚህ 100 ዲናር አለኝ ሰሚራ ጋር 100 ዲናር 100 ዲናር ተመዝግቧል። አብሬ መዝግቤዋለሁ። አዎ 100 ዲናር አላችሁ። ስለዚህ ስድስቱም ነው ያለብሽ ውዴ። ስድስቱም አንቺ ጋር አላቸው። ጀሚላ 100 ዲናር 100 ዲናር ስላለ መጀመሪያ የጀሚላ 100 ዲናር ዝጊላት የመጀመሪያው ወር ላይ ኦኬ። ከዛ በኋላ የጀሚላን 100 ዲናር ከዘጋሽ በኋላ የሚቀጥለው የመዲን 190 ዲናር ዝጊላት። የአንድ ሰው ቀንሼ ማለት ነው። አዎ ይኸውልሽ የመጀመሪያው ወር ላይ 290 ዲናር መስጠት። ለምን የሆነ ያፈራችሁትን ሀብት አንድ ነገር ሽጣችሁ በአንዴ ክፍል አታረጉም? ቢኖረኝ ሀይባዬ ቢኖረኝ ማለት ነው በአንዴ ሽጬ አሁን በፊት ነግሬያቸው ነበረ። አሁን ወሬ እንዳላራዝምብሽ እንጂ ማለት ነው። ሰሚራ ያ ሁሉ የገዛችሁት ባጃጅ፣ በሬ፣ መሬት፣ ቤት የት ሄደ? ሁለታችሁ ሀይባዬ እኔ እኮ ብሰራ የሰራሁትም ራሴን ያስተዳድራን ቤተሰብንም ይረዳን አይደለም? ኦኬ። ስለዚህ ደግሞ ለእኔ ተቀማጭ የለኝም። ያንን እኮ እኔ አሁን ይሄ ልጆቹን ጉዳይ ልዝጋ እንጂ ሀይባዬ ስለ እኔ ደግሞ እመጣልሻለሁ። አብሽሪ፣ እንደማስቸግርሽ አውቃለሁ። ግን እኔ ደግሞ አንቺን እፈልግሻለሁ። እሺ ችግር የለውም። በቃ 100 የመጀመሪያውን ወር እንደዚህ እናድርግ። በቃ ባጭሩ ልንገርሽ፣ ጀሚላ ተሳለች ከሁሉም የቲም ናት። ለመጀመሪያም የጀሚላና የመዲን 100 ዲናር እና 190 ዲናር የመጀመሪያው ወር ላይ የሁለቱን ዝጊና ሁለቱን አድርጊ። 100 ብር 200 ብር አድርጊው። 90 ብሩን የቀጣይ ወር አድርጊው። ምክንያቱም 300 ብር ሆነ እኮ ሀይባዬ በአንድ ወር። ኦኬ እሺ፣ ይኸው ላክብብበትና የመጀመሪያው ወር ይሄንን ሪከርድ አጭር ሪከርድ መስዬ አንዳችሁ ዜድ ሪከርድ አድርጉልኝ። ሰሚራ የመጀመሪያ ወር የጀሚላን 100 ዲናር እና የመዲ ካለባት 190 ዲናር ላይ ያለባት 190 ሲደመር 438 ነው። ከዛ ላይ 100 ዲናር አንድ ላይ በወር 200 ዲናር ትከፍላለች ለጀሚ